ሰላም ጤና ይስጥልን ተወዳጆች ተመልካቾቻችን በያላችሁበት ሰላምታችን ይድረሳችሁ። የዕለቱ መረጃዎች ከኢትዮ ጥበብ ሚዲያ ወደ እናንተ እናደርሳለን። አብራችሁን ቆዩ። የትግራይ ዲሞክራሲያዊ ፓርቲ ሊቀመንበር አረጋዊ በርሄ ዶክተር የህወሓት ወቅታዊ እንቅስቃሴ በኢትዮጵያ አንድነትና ሰላም ላይ ትልቅ አደጋ መደቀኑን ገለጹ። የግጥም ባለሙያው በእውቀቱ ስዩም በታላቁ ዓለም አቀፍ ፌስቲቫል ላይ ተመረጠ። 73ኛው የታላቁ የአፍሪካ ቀንድ የአየር ንብረት ትንበያ ፎረም የአየር ንብረት አገልግሎቶች ለአይበገሬነትና ዘላቂ ልማት በሚል መሪ ቃል ግንቦት 10 እና 11 ቀን 2018 ዓ.ም በአዲስ አበባ ይካሄዳል። የሃንታ ቫይረስ ስጋት ለሰው ልጅ አደገኛ የሆነው አዲስ ወረርሽኝ መከሰቱን የአርቲ ወርልድ ዘገበ። ኢትዮጵያን አትሌቶች በራባት ማራቶን በሁለቱም ጾታ ድል ተጎናጽፈዋል። ተመልካቾች የዕለቱን ዜናዎች በዝርዝር እናደርሳችኋለን። አብራችሁን ቆዩ። የህወሓት አንጃ ቡድን ራሱ ባረቀቀው ህገ መንግስት ለመገዛት ፈቃደኛ ለመሆኑን የፌዴራል መንግስትና የምርጫ ቦርድ ስልጣን አለመቀበሉ ለሀገር ሉዓላዊነት ዋነኛ ስጋት መሆኑን ለአዲስ ዘመን ጋዜጣ ዶክተር አረጋዊ በርሄ ገለጹ። ጽንፈኛ ቡድን ከሀገር ውስጥና ከውጭ ኃይሎች ጋር በመቀናጀት ሀገር የማፍረስ ተልዕኮ እያከናወነ እንደሚገኝም ጠቁመዋል። ዶክተር አረጋዊ እንዳመለከቱት ቡድኑ ህዝብን ለጦርነት እንዲዘጋጅና የሰው ኃይል እንዲያዋጣ እያደረገ ያለው ግፊት ሀገሪቱን ወደ ከፋ ሰብአዊ ቀውስ ሊከታት ይችላል። ቀደም ሲል በጦርነት ያለቀው የትግራይ ወጣት ሳይበቃ አሁን እየታየ ያለው እንቅስቃሴ ተጨማሪ እልቂት ሊያስከስት ስለሚችል የፌዴራል መንግስት በአስቸኳይ መፍትሄ እንዲሰጠው አሳስበዋል። ጽንፍ የወጡ የፖለቲካ ልዩነቶች የሀገርን ሰላም የሚያናጉ በመሆናቸው የችግሩ መዘዝ ለሁሉም የሚተርፍ መሆኑን አስገንዝበዋል። በተጨማሪም አካባቢው ዳግም ወደ ጦርነትና ወደ እልቂት እንዳይገባ የትግራይ ህዝብና የፌዴራል መንግስቱ ተባብረው ሊንቀሳቀሱ እንደሚገባ መክረዋል። ችግሩ የትግራይ ብቻ ሳይሆን የመላው ኢትዮጵያውያን መሆኑን የገለጹት ዶክተር አረጋዊ መላው የኢትዮጵያ ህዝብ ምሁራንና ወጣቶች ልዩነታቸውን ወደ ጎን በመተው ለሀገር ሰላም በጋራ እንዲቆሙ ጥሪ አቅርበዋል። ዝነኛው ደራሲና ገጣሚ በእውቀቱ ስዩም በስፔን ባርሴሎና በሚካሄደው 41ኛው ዓለም አቀፍ የግጥም ፌስቲቫል ላይ ግጥሞቹን እንዲያቀርብ ተጋብዟል። የታላቅ ፌስቲቫል ከግንቦት 6 እስከ 13 2018 ዓ.ም የሚቆይ ሲሆን በእውቀቱ ግንቦት 13 ቀን በታሪካዊና እጅግ ውብ በሆነው ፓላውዴላ ሙዚቃ ካታላና አዳራሽ በሚካሄደው የመዝጊያ ስነስርዓት ላይ ግጥሞቹን ለዓለም ያሰማል። ገጣሚው በዚህ መድረክ ከተለያዩ አህጉራት ከተመረጡ 7 ታዋቂ ገጣሚዎች ጋር በመሆኑ የኢትዮጵያን ስነ ጽሁፋዊ ለዛ በዓለም መድረክ ላይ ያስመሰክራል። በእውቀቱ ስዩም የግጥም ስራዎቹን የሚያቀርብበት ፓላውዴላ ሙዚቃ ካታላና በራሱ በዩኔስኮ የዓለም ቅርስነት የተመዘገበ አስደናቂ ህንጻ ሲሆን እንዲህ ባለው ታሪካዊ ቦታ የኢትዮጵያ ዜማ መሰማቱ የጥበብ ድንበር ተሻጋሪነትን ያሳያል። ይህ ዝግጅት የኢትዮጵያን ስነ ጽሁፍ ከዓለም አቀፍ አዝማሚያዎች ጋር የሚያስተሳስር ከመሆኑም በላይ በእውቀቱ በሳቅና በቁም ነገር የታጀቡ ግጥሞቹን ለዓለም በማካፈል የሀገራችንን ገጽታ በበጎ ጎኑ የሚያስተዋውቅበት ታላቅ አጋጣሚ ነው። 73ኛው የታላቁ የአፍሪካ ቀንድ የአየር ንብረት ትንበያ ፎረም የአየር ንብረት አገልግሎቶች ለአይበገሬነትና ዘላቂ ልማት በሚል መሪ ቃል ግንቦት 10 እና 11 ቀን 2018 ዓ.ም በአዲስ አበባ ይካሄዳል። በኢጋድ የአየር ንብረት ትንበያና መተግበሪያ ማዕከል የተዘጋጀው የመድረክ ሳይንሳዊ ትንበያዎችን ወደ ተግባራዊ እርምጃ በመቀየር የአየር ንብረት ለውጥ የሚያስከትለውን አደጋ ለመቀነስ ያለመ ነው። በተለይም ከሰኔ እስከ መስከረም 2026 ያለውን የዝናብ ወቅት ትንበያ ይፋ የሚያደርግ ሲሆን ይህም ለአካባቢው ግብርናና የውሃ ሀብት አስተዳደር ወሳኝ መረጃን የሚሰጥ ይሆናል። ፎረሙ ሚኒስትሮችን፣ ተመራማሪዎችንና የሰብአዊ ድርጅቶችን በማሳተፍ ሳይንስን ከፖሊሲ ጋር ለማገናኘት ትልቅ ዕድል ይፈጥራል። ዋነኛ ትኩረቱም የአየር ንብረት ለውጥ መረጃዎች ለአርሶ አደሮች፣ ለጤና ባለሙያዎችና ለአደጋ ስጋት አመራሮች በቀጥታ እንዲደርሱ በማድረግ ማህበረሰቡ አስቀድሞ እንዲዘጋጅ ማስቻል ነው። የአየር ንብረት መዛባት በደጃፋችን ላይ ያለ ተጨባጭ አደጋ መሆኑን የገለጸው ኢጋድ ይህ ስብሰባ በሀገራት የሜትሮሎጂ ተቋማት መካከል ያለውን ትብብር በማጠናከር የአካባቢውን የቅድመ ማስጠንቀቂያ ስርዓት ይበልጥ እንደሚያሳድገው ይጠበቃል። የሃንታ ቫይረስ ወረርሽኝ ምክንያት ከ20 በላይ ሀገራት ተመላሽ ዜጎቻቸውን በለይቶ ማቆያ ውስጥ እያገቱ ይገኛሉ። ቫይረሱ በፈረንሳይና በአሜሪካ ተመላሽ ተሳፋሪዎች ላይ የተገኘ ሲሆን እስካሁን በደረሰው መረጃ መሰረት የ3 ሰዎች ህይወት አልፏል። ይህ ወረርሽኝ የተከሰተው አዲስ በተባለው የቫይረሱ ዝርያ ሲሆን
የዝርያ በሰዎች መካከል በቀጥታ ሊተላለፍ የሚችል ብቸኛው የሃንታ ቫይረስ አይነት በመሆኑ ከፍተኛ ጥንቃቄ እየተደረገበት ይገኛል። የዓለም ጤና ድርጅት እንደገለጸው ምንም እንኳን ቫይረሱ በከፍተኛ ፍጥነት ክትትል የተደረገበት ቢሆንም ለዓለም አቀፍ ሕብረተሰብ ያለው ስጋት ግን አሁንም ዝቅተኛ ነው። የድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም የሁኔታ ከኮቪድ-19 ጋር እንደማይመሳሰልና ቫይረሱ እንደ ኮቪድ-19 በከፍተኛ ፍጥነት የመሰራጨት ባህሪ እንደሌለው ገልጸዋል። በሞሮኮ አስተናጋጅነት በተካሄደው የራባት ማራቶን ውድድር ኢትዮጵያን አትሌቶች በሁሉም ጾታዎች ከአንደኛ እስከ ሶስተኛ ያለውን ደረጃ በመቆጣጠር ዓለምን ያስገረመ ድል አስመዝግቧል። በወንዶች ምድብ አትሌት ቦኪ ድሪባ 2 ሰዓት ከ7 ደቂቃ መግባት አንደኛ ሲወጣ፣ ቶርቻ ተፈራና ጫሉ ዴሶ በቅደም ተከተል ሁለተኛና ሶስተኛ በመሆን መድረኩን ሙሉ በሙሉ በኢትዮጵያን ሰንደቅ ዓላማ አስጊጠውታል። አይምሮ የለ ደግሞ 6ኛ ደረጃን በመያዝ በወንዶች ምድብ የኢትዮጵያን የበላይነት አረጋግጧል። በሴቶች ምድብ በተመሳሳይ አትሌት አለም ፀሐይ አሰፋ 2 ሰዓት ከ25 ደቂቃ አንደኛ በመሆን የወርቅ ሜዳሊያውን ስትቀዳጅ፣ መሰረት አበባየውና ስራነሽ ይርጋ ተከታትለው በመግባት የብርና የነሐስ ሜዳሊያዎችን አግኝተዋል። በተጨማሪም ጌጤ ጁካላ 5ኛ እንዲሁም ኩሊጭ እንዴሳ 6ኛ ደረጃን በመያዝ ውድድሩን ማጠናቀቃቸው ኢትዮጵያ በማራቶን ያላትን የማይናወጥ ጥንካሬ በድጋሚ ለዓለም ያስመሰከረችበት ታላቅ ስፖርታዊ ክስተት ሆኗል። ተመልካቾች ለሰዓቱ ያዝናቸው መረጃዎች እስካሁኑ ነበር። ነገ በተመሳሳይ ሰዓት በአዲስ መረጃ እስክንገናኝ